በዚህ 2026 ዓመተ ምህረት ፓለስታይን የሚባል ስቴት ሙሉ በሙሉ እንዴት እንደምጠፋና ወሬው እንዴት ጸጥረጭ እንደሚል ይሄ ፕላን 20 ዓመት ሙሉ ፕላን የተደረገ ነው። ነገር ግን የአሜሪካ ፕሬዝዳንቶች እስራኤል መንግስት ላይ ጫና ስለሚያደርጉ ሳይሳካ አይቀረ ነው። ምናልባት በትራምፕ ጊዜ ይሳካል ተብሎ ነው የሚታሰበውና ነገሩ እንዴት ነው መሰላችሁ? በኦስሎ አኮርድ መሰረት ዌስት ባንክ የሚባለው ኤቢሲ ተብሎ በሶስት ይከፈላል። ኤ የሚባለው 18% የዌስት ባንክ አካባቢ ሲሆን የሴኩሪቲም የሲቪል አድሚኒስትሬሽን በፓለስቲኒያን አውቶሪቲ ወይም ረማላ ባለው መንግስት የሚተዳደር አካባቢ ነው። ኤ ኤሪያ በጥቁር አካባቢ ያሉት ማለት ነው። ልክ እንደነ ጀኒን፣ ናብሉስ፣ ቱልከረም፣ ራማላ ታች ደቡብ ላይ ደግሞ ቤተልሔም፣ ሄብሮን፣ ጀሪኮ ምናምን እነዚህ ኤሪያ ኤ ነው የሚባሉት በኦስሎ ስምምነት መሰረት ሙሉ በሙሉ የሴኩሪቲንም የሲቪሊያን አድሚኒስትሬሽን የሚመራው በፓለስቲኒያን አውቶሪቲ ማለት ነው። 18% ነው። ኤሪያ ቢ የሚባለው 22% የዌስት ባንክን ይዛል። ሲቪል አድሚኒስትሬሽኑን የፓለስቲኒያን አውቶሪቲ ይዘውና የሴኩሪቲ የፖሊስ የምናምን ጉዳይ በእስራኤል ውስጥ ይሆናል ማለት ነው። እና ዓላማውም ግራጁዋሊ ያው የሰላም ስምምነቱ እየተተገበረ በሄደ ቁጥር ኤሪያ ቢንም ፍልስጤሞች ማሻገር ነው። ኤሪያ ቢ የሚባለው ስትራይፕ ያለው ነው። ኤሪያ ሲ የሚባለው ደግሞ የሲቪሉንም የሴኩሪቲንም አድሚኒስትሬሽን ሙሉ በሙሉ በእስራኤል ቁጥጥር ውስጥ ይሆናል ነው በኦስሎ አኮርድ መሰረት። ስለዚህ ይሄን ነጣ ያሉ አካባቢዎች ቶታሊ በዚህ ውስጥ ወደ 400,000 እስራኤላውያን ሰተል አድርጎ ነው ያሉት ነው። ይሄንን ኤሪያ ሲ ያ ጁዳያ እንደ ሰማሪያ የሚባለው ማለት ነው። ስለዚህ እነዚህ ኤሪያ ሲም ሰላም የሰፈነ ሲሄድ የእስራኤል መንግስትና የፓለስቲኒያን መንግስት ሲስማሙ ግራጁዋሊ ወደ ፍልስጤሞች ትራንስፈር ይደረጋል የሚል ነው አይዲያ የነበረው። ነገር ግን ፓለስቲኒያኖች ኢንቲፋዳ ምናምን ፋዳ እያሉ ሰልፍ እየወጡ ሰው እየገደሉ ምናምን ሲያስቸግሩ እስራኤላውያን ኢፌክቲቭሊ ያንን ኤሪያ ኮንትሮል አድርጉ ማለት ነው። የእስራኤል ኢንቴንሽን ግን ትራንስፈር ማድረግ ነው የነበረው። ይሄ ኢንቲፋዳ በሚል አመፅ በሽብር ስላስቸገሩ እስራኤላውያን ያንን አካባቢ ተቆጣጥረው ኢፌክቲቭ የሆነ ሰትልመንትን መሰረቱ። ጁዳያ እንደ ሰማሪያ ነው። አሁን የጁዳያ እንደ ሰማሪያ ለድርድርም ለጥያቄም ቀርቦ ኤሪያ ሲ ከጠፋ ቆይቷል። እሱ እስራኤል ሆኖ የጁዳያና የሰማሪያ ዩኒቨርሲቲ ተከፍቶ እዛ ላይ በጣም አድቫንስድ የሆነ ሲቲ ተገንብቷል። አሁን ወደ የፓለስቲናን ስቴት እንዴት እንደሚያበቃ የባስሌል ስሞትሪችን ፕላን ላሳያቸው። ይሄ ፕላን ለእስራኤል ፓርላማ ቀርቦ ጸድቆ ለእስራኤል መንግስት አጽድቆት ወደ 4000 የሚጠጋ አፓርትመንት እስራኤል ሴትልመንት እዛ አካባቢ ላይ ዲዛይን ተደርጎ ለጨረታ ወጥቶ ኮንስትራክሽኑ በቅርብ ቢያንስ በ2-3 ወራቶች ውስጥ እንደሚጀምር ከእስራኤል የወጡ ዜናዎች ነው እያየን ያለ ነው። እዚህ ጋር እንድታዩ ይፈልጋሉ። ዌስት ባንክ ኖርዘርን ዌስት ባንክ እና ሳውዘርን ዌስት ባንክ ብለን እንከፍለዋለን። ኖርዘርን ዌስት ባንክ የሚባለው ራማላ፣ ናብሉስ ምናምን ያሉበት ነው። ኦኬ። ደቡብ ያለው እነ ቤተልሔም፣ ጀሪኮ ምናምን የፓለስቲኒያን ከተሞች ናቸው። እነዚህ የሚገናኙት ቤቱ ጋር ነው። ከሰሜን ወደ ደቡብ የሚገናኙት ያቺ ኮሪደር አንደኛ ሁለቱን ዌስት ባንኮች ያገናኛል፣ ኖርዝ እና ሳውዝ ዌስት ባንክን ያገናኛል። ሁለት ደግሞ ወደ ኢየሩሳሌም አክሰስ የምትሰጠው ዩናይትድ ኔሽን ፕሮፖዝ የተደረገው ኢስት ጀሩሳሌም ለፓለስታይን፣ ዌስት ጀሩሳሌም ለእስራኤል ነው የነበረው። እስራኤል ለመስጠት ፈቃደኛ ነበረች። እነሱ አንቀበልም እስራኤል ካልጠፋች የሚል ነገር ስላመጡ እስራኤል ያንን ቦታ ሙሉ በሙሉ ተቆጣጠረች። ስለዚህ አሁን ወደ ጀሩሳሌም ለመምጣት ይህንን ኤሪያ ማለፍ አለባቸው። ያቺ ኤሪያ ናት E1 ሰትልመንት የምትባለው የኖርዘርን እና ሳውዘርን ዌስት ባንክን የሚያገናኝ ወይም ረማላ ናቡሊስን ከታች ያሉ በተለይም ጀሪኮን የሚገናኙበት አንድ፣ ሁለተኛ ደግሞ ወደ ኢየሩሳሌም የሚሄዱበት በዛ መንገድ ነው። ያ ኤሪያ ነው E1 ሰትልመንት ተብሎ በባስሌል ስሞትሪች በፋይናንስ ሚኒስተሩ በጀት ተይዞለት ኮንስትራክሽኑ እንዲጀመር ጨረታ ያወጣው። ሰሜንና ደቡብ ዌስት ባንክ አይገናኙም። ፓለስቲኒያኖች የኢየሩሳሌም አክሰስ የላቸውም። አዲስ ከተማ መሃል ላይ ተገንብቷል። ስለዚህ ከቀጣይ ዓመት በኋላ ፓለስታይን የሚባል ነገር የለም ማለት ነው። ባጭሩ ምንድን ነው የሆነው? ኤሪያ ሲ እና ቢ ተደባለቀ አንድ። የሚቀረው ኤሪያ ኤ የሚባለው እዛ ረማላ ላይ ያለው ነው፣ የአቡ ማዘን መስሪያ ቤት ማለት ነው። እሱም ያው ኦፕሽን ስለማይኖሩ ወደ እስራኤል ይጠቀልላል ማለት ነው። ስለዚህ ኤሪያ ኤ፣ ኤሪያ ቢ፣ ኤሪያ ሲ አንድ ላይ ይደባለቅና ከእስራኤል ጋር አብሮ መኖር ይጀምራል። ከዛ ፓለስቲና የሚባል ስቴት የለም። ነገር ግን ፍልስጤሞች ያው ሌሎችን ፍልስጤማውያን እስራኤል ውስጥ ያሉት እንደሚያገኙት መብት አግኝተው በሰላም መኖር ይጀምራሉ ማለት ነው። that's good for Israel, that's good for Palestine too.